አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁና የተወደዳችሁ የሀሩን ሚዲያ ቤተሰቦች ይህ ለሰኞ ወደ እናንተ የሚደርሰው መረጃ ሰዓታችን ነው። እነሆ መረጃዎችን ከማል ኖርዬ ይዤላችሁ ቀርብ ያለው አብራችሁ ይቆዩ። በቀዳሚነት የምንመለከተው ለዘመናት ዘመዶቻችን ሲሞቱብን መቃብር ፍለጋ በ70 ኪሎ ሜትር በላይ አስክሬን ተሸክመን እንጓዝ ነበር። አሁን ግን ጥያቄያችን ምላሽ አግኝቷል ሲሉ የኮይሻ ሙስሊሞች ተናግረዋል። ይህንን የተመለከተ ዜና ይሆናል። በኮንታ ዞን የኮይሻ ሙስሊሞች የዘመናት ጥያቄ ምላሽ አግኝቶ በትላንትናው ዕለት የመስጂድና የመቃብር ቦታ ስፍራ ተቀብለው ለመስጂድ ግንባታ የሚሆን የመሰረት ድንጋይ አስቀምጠዋል። ለቦታው መገኘትም የአካባቢ ሙስሊሞች የዘመናት ትግል እንዲሁም የኮይሻ ኃይል ማመንጫ ግድብ ሙስሊም ሰራተኞች እገዛ ወሳኝ ሚና እንደነበረው ተገልጿል። የኮይሻ ሙስሊሞች ከዚህ ቀደም ዘመድ ወይም ቤተሰብ ሲሞትብን መቃብር ፍለጋ ከ70 ኪሎ ሜትር በላይ አስክሬን ተሸክመን እንጓዝ ነበር ሲሉ ያስታወሱ ሲሆን አሊያም ደግሞ በሌሎች የእምነት ተቋማት በእነሱ ስርዓተ ቀብር የቀብር ስነ ስርዓት ለመፈጸም ይገደዱ እንደነበረም ገልጸዋል። አሁን ላይ ያ የዘመናት ጥያቄያችን ምላሽ አግኝቶ 9600 ካሬ ሜትር ላይ ያረፈ የመስጂድና የመቃብር ስፍራ ተሰጥቶን በትላንትናው ዕለት መስጂድና መድረሳ ለመገንባት የሚያስችል የመሰረት ድንጋይ የአካባቢው ከፍተኛ የመንግስት የስራ ኃላፊዎች የመጅሊስ ኃላፊዎችና የአካባቢ ሙስሊሞች በተገኙበት ማስቀመጣቸውን ገልጸዋል። ከድር ሰዒድ የተሰኘው ይህ መስጂድ ለመገንባትም ከኮይሻ ሙስሊም ነዋሪዎችና የኮይሻ ኃይል ማመንጫ ግድብ ሰራተኞች በተጨማሪም የመላ ኢትዮጵያን ሙስሊሞች ትብብር እንደሚያስፈልጋቸውም ነው የገለጹት። ያለፉት በርካታ ዓመታት በመስጂድ እጦት እንዲሁም በመቃብር ስፍራ ችግር ሲሰቃዩ የነበሩት የኮይሻ ሙስሊሞች አሁን ላይ የጥያቄያቸው ምላሽ አግኝቶ እፎይታ ቢያገኙም ለመገንባት በአካባቢው ያሉ ነዋሪዎች አቅማቸው አነስተኛ በመሆኑ መላው ሙስሊም ማህበረሰብ እንዲረባረብላቸው ጠይቀዋል። በተጨማሪም በኮይሻ የጠየቁት ጥያቄ ምላሽ አግኝቶ የመስጂድና የመቃብር ስፍራ የተሰጣቸው ቢሆንም ነገር ግን ለመስጂድ እንዲሁም ለመቃብር ስፍራ የተለያዩ ቦታዎች እንዲሰጣቸው ለወደፊት እንዲታሰብበትም ጥሪ አቅርበዋል። ከረጅም የህግ ትግል በኋላ መብቶ የተረጋገጠው ዑመር ኢብኑ አብዱልአዚዝ መስጂድ አዲስ ግንባታ ማስጀመሪያ መርሃ ግብር ተካሄደ። በሸገር ከተማ አስተዳደር ፉሪ ክፍለ ከተማ ሙዳ ፉሪ ወረዳ የሚገኘው ታሪካዊው ዑመር ኢብኑ አብዱልአዚዝ መስጂድን በአዲስ መልኩ ለመገንባት በትላንትናው ዕለት የግንባታ ማስጀመሪያ ፕሮግራምና ታላቅ የዳዕዋ መርሃ ግብር ተካሂዷል። እዚህ ታሪካዊ መስጂድ ጉዞ የህብረተሰቡን ጽናት የሚያሳይ ነው የተባለ ሲሆን ማዕከሉ በ1981 ዓመተ ልደት በአካባቢው ይኖሩ በነበሩ ሙስሊሞች ጥያቄ መሰረት የመስጂድና እንዲሁም የኢድ መስገጃና ሌሎች ግንባታዎችን መገንባት የሚያስችል ሰፊ መሬት ተሰጥቷቸው እንደነበር አስታውሰዋል። ይሄ ዑመር ኢብኑ አብዱልአዚዝ መስጂድ የተመሰረተው በ1981 ዓመተ ምህረት በአካባቢው ይኖሩ የነበሩ ሙስሊሞች በመሰባሰብ የመስጂድ ቦታ ስላልነበራቸው በመሰባሰብ የመስጂድ ጥያቄ ለሰበታ ከተማ አስተዳደር ያቀርባሉ። የሰበታ ከተማ አስተዳደር ለዚሁ ለከራቡ ሁርቡ ቀበሌ ገበሬ ማህበር እንዲሰጣቸው የሚል ደብዳቤ መልሶ ይሰጣል። ያ ከራቡ ሁርቡ ቀበሌ ገበሬ ማህበር የስራ አመራሮች ይህንን ቦታ መርጠው ለህብረተሰቡ ሰጥተዋል። ይሁንና ላለፉት ጥቂት ዓመታት ይህ ቦታ በተለያዩ ምክንያቶች በግለሰብ እጅ ወርቆ እንደነበር አንስተዋል። ይህ መስጂድ ከ37 ዓመታት በላይ ያስቆጠረ ትልቅ ታሪካዊ መስጂድ ነው። ባለፉት ዓመታት ከለውጡ መንግስት በፊት ይህ መስጂድ 19000 ካሬ ይዞ ለህዝበ ሙስሊሙ በሚፈለገው ደረጃና መጠን ሳይለማ ብዙ በደሎች ብዙ ችግሮች የደረሰበት በግለሰብ ተይዞ ህዝብ የሚፈልገውን ልማት እንዳያካሄድበት የተደረገበት ትልቅ መስጂድ ነው። የአካባቢ ሙስሊም ማህበረሰብ ከመስጂዱ ኮሚቴዎች ጋር በመተባበር ተስፋ ሳይቆርጥ እስከ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ድረስ ባደረጉት ልህ አስጨራሽ የሆነ ትግል ታሪካዊ ጉዞ መብታቸውን ማስመለስ ችለዋል። ይህንን ታላቅ ድል ተከትሎም በትላንትናው ዕለት በተዘጋጀ የምስጋናና የግንባታ ማስጀመሪያ ግብር ላይ የፌዴራል፣ የኦሮሚያ፣ የሸገርና የፉሪ ክፍለ ከተማ መጅሊስ አመራሮች እንዲሁም በኦሮሚያ ክልል በተለያየ እርከን ላይ የሚገኙ ከፍተኛ የመንግስት የስራ ኃላፊዎች፣ በርካታ የአካባቢ ነዋሪዎች የደስታውን ስሜት የታደሙ ሲሆን መድረኩ ይህ እውነት መሬት እንዲነካ ላደረገው የመጅሊስና የመንግስት አካላት እንዲሁም የመስጂዱ አስተዳደር ኮሚቴዎች ትልቅ ምስጋና ቀርቦላቸዋል። የህግ የበላይነት የተረጋገጠበት ነው የተባለው ይህ ሰፊ ይዞታ 19000 ካሬ ሜትር ስፋት ያለው ሲሆን በቀጣይም ዑመር ኢብኑ አብዱልአዚዝ እስላማዊ ማዕከል የተሰኘ ዘመናዊ መስጂድ፣ ግዙፍ መድረሳ፣ ሰፊ መሰብሰቢያ አዳራሽና የበጎ አድራጎት ማዕከል እንዲሁም ሌሎች ማዕከሎችን አጠቃሎም በከፍተኛ ጥራት እንደሚገነባም በዕለቱ ተገልጿል። ይህ ትልቅ ተቋም ግዙፍ ተቋም ትልቅ ሀብት ለህዝብ እንዲሆን ለህዝብ አገልግሎት እንደውል ከግለሰብ በፍርድ ቤት ጸድቆለት ዛሬ የምንገኝበት መድረክ ታሪካዊውና ትልቅ አሻራ የተጣለበት
ኢስላሚክ ሴንተር ኢስላማዊ ማዕከል፣ ዘመናዊ መስጂድ፣ የስልጠና ማዕከላት፣ የስብሰባ አዳራሾች እና ላይብራሪ እና ቤተ መጻሕፍት ለወጣቱ የሚሆኑ ትላልቅ ፕሮጀክቶች የተጣለበት ታሪካዊ ፕሮግራሙ ላይ የታደሙትን ሁሉንም የመጅሊስ አመራሮች እንዲሁም ደግሞ የከተማ አስተዳደር አመራሮች ከሸገር ጀምሮ እስከ ታች ክፍለ ከተማ ወረዳ ድረስ ያሉ አመራሮች በመጅሊስም በኩል ከኦሮሚያ መጅሊስ፣ ፌዴራል መጅሊስ የወከሏቸው ሰዎች እንዲሁም ሸገር መጅሊስ እስከ ታች ያሉ አመራሮችን ፕሮግራሙ እንዲሳካ ላደረጉት ነገር ከልብ እናመሰግናለን። አፍሪካ አካዳሚ ከ6000 በላይ ተማሪዎችን በሸሪዓ ትምህርት አስመረቀ። የላቀ ውጤት ላመጡ 3 ተማሪዎችም የኡምራ ሽልማት አበረክቷል። አፍሪካ አካዳሚ በሸሪዓ ትምህርት ለ3ኛ ዙር ሲያስተምራቸው የቆዩ ከ6000 በላይ ተማሪዎችን በዲፕሎማ መርሃ ግብር በግዙፍ አድዋ መታሰቢያ አዳራሽ ግንቦት 1 ቀን 2018 ዓ.ም በታላቅ ድምቀት አስመርቋል። በምረቃ ስነ ስርዓቱ ላይ የአፍሪካ ቲቪ በላይ ጠባቂ የሆኑት ሼህ አህመድ ዘይን ዘህረዲን ባስተላለፉት መልእክት እንዲህ አይነት እስላማዊ ትምህርቶች በስፋት እንዲሰጡ ምቹ ሁኔታዎች ለፈጠረው መንግስትና የመጅሊስ አመራሮች ምስጋናቸውን አቅርበው አካዳሚው በመላው ሀገሪቱ በአካል እንዲሁም በኦንላይን ከ6000 በላይ ተማሪዎችን ሲያስተምር ቆይቶም ግንቦት 1 2018 ዓ.ም በታላቅ ድምቀት ለማስመረቅ መብቃቱን ተናግረዋል። አፍሪካ አካዳሚ ዳይሬክተር የሆኑት ኡስታዝ ፈትሁዲን ባቀረቡት ሪፖርት አካዳሚው ላለፉት 4 ዓመታት ኢስላማዊ እውቀት እያንዳንዱ ቤት ለማድረስ ዘርፈ ብዙ ስራዎችን መስራቱን አቅርበው በሀገራችን አንጋፋ መሻይኮች በፊቂህ እንዲሁም በሌሎች ተርቢያ የተሰጡ ይህ የዲፕሎማ መርሃ ግብር በመጀመሪያው ዙር 400 በሁለተኛው ዙር 700 አሁን በሶስተኛው ዙር ደግሞ 6000 ተማሪዎችን ማስተማር መቻሉንም ነው የገለጹት። የተማሪዎቹ ተወካይ የሆነው ሐጅ አለማየሁ በበኩላቸው ትምህርቱ ሰፊን የሆነ እውቀትና የኸይር በር ከፍቶልናል ያሉ ሲሆን መምህራኖች ላበረከቱላቸው የማይረሳ ልዩ እውቀት ምስጋናቸውን አቅርበዋል። መራቂዎቹ ይህንን የሸሪዓ እውቀት ወደ ተግባር ለመቀየር ለማህበረሰቡ ብርሃን የማሰራጨትና የማስተማር ኃላፊነት እንዳለባቸውም አመላክተዋል። በመጨረሻም ትምህርቱን አጠናቀው ከተመረቁ ተማሪዎች 6000 ተማሪዎች መካከል የላቀ ውጤት ላስመዘገቡ 3 ተማሪዎች የኡምራ ሽልማት ተበረክቶላቸዋል። እዚህ ልዩ ምርቃት መርሃ ግብር ላይ መሻይኮች፣ የመጅሊስ አመራሮች፣ ተመራቂ ተማሪዎችና ጥሪ የተደረገላቸው የክብር እንግዶች መገኘታቸውን ባልደረባችን አትሄድ አህመድ ዘግቧል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው የሚገኙ 200 ኢትዮጵያውያን ወጣቶች ለመታደግ ዓለም አቀፍ የማህበረሰብ አስቸኳይ ጥሪ ቀረበ። ኢትዮጵያውያን ወጣቶች በደቡብ ሳውዲ አረቢያ አሲር ግዛት ውስጥ በሚገኘው የካሚስ ሙሻይክ ማረሚያ ቤት ውስጥ ታስረው እንደሚገኙ የተዘገበ ሲሆን የጅምላ ሞት ፍርድ የተላለፈባቸው ከአደገኛ እጽ በተያያዘ ወንጀሎች ተጠርጥረው መሆኑ ተመላክቷል። ዓለም አቀፉ ማህበረሰብ እና የሚመለከታቸው አካላት ከሳውዲ አረቢያ ባለስልጣናት ጋር በአስቸኳይ የዲፕሎማሲያዊ ውይይት እንዳደርጉና እነዚህ ወጣቶች ምህረት እንዲደረግላቸውም ተጠይቋል። ከዚህ ቀደም የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይህንን ጉዳይ አስመልክቶ ባወጣው መግለጫም ወጣቶቹ ስህተት ፈጽመው ይሆናል፣ ነገር ግን ኢትዮጵያና ሳውዲ አረቢያ ያላቸውን የዘመናት ሃይማኖታዊ እንዲሁም ባህላዊ ከዛም በተጨማሪም ዲፕሎማሲያዊ ግንኙነት በመልካም በመጠቀም እኒህ ዜጎች ምህረት እንዲደረግላቸው ጠይቋል። ከትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት በተጨማሪም የአድግራት ካቶሊክ ሀገረ ስብከት ጳጳስ የሆኑት አቡነ ተስፋ መድህን እኚህ በሳውዲ አረቢያ በስር ላይ የሚገኙና የሞት ፍርድ የተፈረደባቸው 200 ኢትዮጵያውያን ምህረት እንዲደረግላቸው ጥያቄ አቅርበዋል። እየተከታተላችሁ የምትገኙት ለተሰኞ ወደ እናንተ እየደረሰ የሚገኘው ሀሩን መረጃችን ነው። አሁን ከባህር ማዶ ያገኘነውን መረጃ ወደ እናንተ እናደርስ። ኢራን ጉልበተኛ ሳትሆን የጉልበተኞች ተቃዋሚ ናት ሲሉ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ተናገሩ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋኢ ሀገራቸው ኢራን በቀጠናው ኃላፊነት የሚሰማት ሀያል ሀገር መሆኗን ገልጸው አሜሪካና አጋሮቿ በጉልበተኝነትና በወንጀል ከሰዋቸዋል። ቃል አቀባዩ በሰጡት መግለጫ ኢራን ጉልበተኛ ሳትሆን የጉልበተኞች ተቃዋሚ ናት፣ ይህንንም ማረጋገጥ የሚፈልጉ ተግባሮችን መመልከት ብቻ በቂ ነው ብለዋል። አክለውም የምዕራባውያንና የአሜሪካን በሚሞግቱ ተከታታይ ጥያቄዎች አቋማቸውን አንጸባርቀዋል። በሺዎች የሚቆጠሩ ኪሎ ሜትሮችን አቋርጠን በአሜሪካ ላይ ወታደራዊ ዘመቻ የከፈትነው እኛ ነን እንዴ ሲሉ የጠየቁ ሲሆን በአንድ ቀን ውስጥ 170 ንጹሐን ዜጎችንስ የገደልነው እኛ ነን ወይ ሲሉ ጠይቀዋል። በኩባ በቬንዙዌላና በሌሎች ምዕራባውያን ንፍቀ ክበብ ሀገራት ላይ ጉልበተኝነትን የምናሳየው እኛ ነን ያሉት የውጭ ጉዳይ ሚኒስቴር ቃል አቀባዩ ዲፕሎማሲያዊ ሂደቱ ውስጥ እያለን 2 ጊዜ እንዲህ ያሉ ታላላቅ ወንጀሎችን የፈጸምነው እኛ ነን ወይ በማለት ጠይቀዋል። መጨረሻም ቃል አቀባዩ አንድን ነጻ ሀገር ማጥቃት፣ መሰረተ ልማቷን ማውደም እንዲሁም መሪዎቿንና ዜጎቿን መግደል ኃላፊነት የሚሰማው አካል ተግባር ሊሆን ይችላልን ሲሉ እስራኤልና አሜሪካን በቀጠናው እያደረጉት ያለው ወታደራዊ እርምጃ አጥብቀው ተችተዋል። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን እያቀረብን የዛሬው ዕለታዊ መረጃዎቻችን ይህን ይመስሉ ነበር። ያላችሁበት የዓለም ዳርቻ ሰላም ከእናንተ ጋር ይሁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።